السلام عليكم ورحمة الله وبركاته. أحبابي الكرام، نديتناችሁ ሰላም ነው? አልহামዱሊላህ ረቢል ዓለሚን። ዛሬ ማውራት እንፈልገው በዚህ በትዳር ጉዳይ ነው። ሐቂቃ እኔ በጣም የተደጋገሙ የማያቸው ብዙ ነገሮች አሉ። እኔ በተለይ መጀመሪያው መልእክቴን የማደርገው ለወንዶች ነው። ሴት እየፈታችሁ ሴት የምትቀያይሩ ያኒ ሴቶች ልክ ሴት ልጅ እንደ ጫማ የቀለላችሁ ወንዶች አላህን ልትፈሩ ይገባል። ሐቂቃ ወላሂ ነው የምላችሁ። ይሄ የወጣትነት ጊዜ ይሄ ከ20 እስከ 35 ያለ እስከ 40 ያለ የወጣትነት ጊዜ ያልፋል፣ ያልቃል። ነገ ግን ትቆረቆራላችሁ። ስታገቡ በንያ ከእናንተ ጋር ከሷ ጋር ቤተሰብን ለማፍራት ልጅን ለመውለድ ከቻላችሁ ደግሞ በዛ እንኳን ስሜታችሁን አልቋቋም ካላችሁ ጨምራችሁ አግቡ፣ አቅማችሁ ከፈቀደ። ካልሆነ በአንድ ተብቃቁ። ወላሂ ነው የምላችሁ። እኔ በጣም ብዙ ጊዜ እየሰማሁት ያለሁት ነገር አለ። በጣም እየሰማሁት ሳይሆን እያየሁትም ያለ ነገር በጣም ብዙ ልጆች በቃ አብዛኛው የወንዶች ችግር ነው። ሴት ልጅ ሙንተዚር ነች፣ የምትጠባበቅ ያኒ እድሏን ትጠባበቃለች። ትዳር መጣልኝ ብላ ትዳሯን የራሷን ዕጣ ፈንታ ለማሳለፍ ትዳር ተብሎ ከመጣ ተገባለች። የሷን ንያ ትዳር መስርቶ ቤት መያዝ ልጆች ማፍራት ነው። ልክ እንደ እናቷ ልክ እንደ አባቷ አይነት ጎጆ መመስረት ነው። ወንዶች ደግሞ የምትነዩትን እያለ በቃ ያው በሆነ ነገሯ ከወደዳት አግብቻት የተወሰነ ወራቶች የተወሰነ ጊዜያት ቆይተን ፈታታለሁ። መፍታት በጣም ቀላል ነው። በዚህ ሰዓት ፈትሻለሁ የምትለዋን ቃል ብቻ መጠቀም ነው። ወሊዓዝ ቢላህ በጣም ደግሞ ከባድ ንግግርና አስቀያሚ ንግግር ነው። በጣም ደሩሪና ችግር ላይ ካልወደቅን በስተቀር ቃሉን ልንጠቀም አይገባም። ሐቂቃ ወላሂ አህባቢ ነገኛ ከአላህ ፊት ቁመን እንጠይቃለን። الظلم ظلمات يوم القيامة ችግር በደል ወላሂ ነገ የቂያማ ቀን ጨለማ ሆኖ ይመጣብናል። ከባድ ነው። አንበድላቸው፣ ካልቻልን ደግሞ አናግባቸው። ከመጀመሪያው አግብቶ ካስረገዙ በኋላ ካረገዘች በኋላ እቺ ልጅ በትዳር ወቅት እያሉ አላግባብ የሆነን ሳይጋቡ ገና ልብ በሉ። በተለይ አብዛኛው ጥፋት የወንዶች ይሁን እንጂ ሴቶችም ጥፋት አለባቸው። ያ ሰው ማን ነው? አንድን ሰው ለመለየት ከፈለክ ምን አርግ ይላሉ? ጓደኞቹን ተመልከት። ምንም ሳታጣራ በተለይ ታውትማ ቃል አላህ ቃል ረሱል የሚል ሰው ከሆነ ትንሽ የዒልም ዕውቀት ካለውማ ያ ሰው መላእክት ነው ለሷ። በቃ ሁሉ ነገሯን ትሰጠዋለች። ገንዘቧ በሱ፣ ሁሉ ነገሩ በሱ፣ የሷ ሁሉ ነገሯ አንዴ ቤተሰብ የራሱ ጉዳይ ቤተሰብ ከፈቀደ ካልፈቀደ ሸሪዓ ፍርድ ቤት አለ። አረ ወላሂ ተው፣ ወላሂ አልዓዚም ተው። ማን ነው ይሄ ሰው? ገንዘብ ብቻ አይደለም ትዳርን የሚያቆመው። ገንዘብ ያለውም ከሆነ ችግር የለውም አይባልም፣ ሊበድልሽ ይችላል። ገንዘቡ ይሄ ሁሌም አዲስ ለምትመጣዋ ሴት የሚውል ገንዘብ ሊሆን ይችላል። ምን አሳወቀሽ? ትዳር ይዘው ትዳር እንዳልያዙ ሚስታቸውን ዘወር ብለው የማይመለከቱ ግልጽ ነው አይደለ? ምን በላች፣ ምን ጠጣች፣ ምን ለበሰች አይደለም እንኳን አርግዛ ሳታረግዝ እኮ ነው የምላችሁ የማይመለከቱ። ሴት ልጅ ካረገዘች ሸርዓን ቢፋቱ እንኳን እስከምትወድ ድረስ ቤት አስቀምጧት ነው የሚለው ቁርአኑና ሐዲሱ አይደለም? ካረገዘች አይደለም እየተዋደዱ ይቅርና ቢፈታት እንኳን ቤት ተቀመጥ እስከምትወድ ድረስ። አሁን እነዚህ ሰዎች ዝም ብለው ያገባሉ። በቃ እንገባ ከሆነ እንገባ ነው አለቀ። ደህና ተሰተረው ጥንቁቅ ጥብቅ ሆነው ቆይተው አልሆነ ወንድ ላይ ይወድቃሉ። ሙጅሪም ከሆነ ወንድ ላይ ይወድቃሉ። ይሄ ሰው ለምን ለቤተሰብ የሚያስብ ሰው ነው? አይደለም። አግብቼ ፈትቻለሁ ሲል እስኪ አጣሩ ትንሽ በትንሹም ቢሆን ምን አይነት ሰው ነው? እንዴት አድርጎ ሚስቱን ፈታ? ይሄ ሰው ለምን ሚስቱን ፈታ? ይሄ ሰው የመጀመሪያው ጥፋተኛ ማን ሆኖ ፈታ? ሁለት ሚስት ፈትቻለሁ፣ አይ ጥሩ ሰው አግኝቻለሁ፣ ይሄማ ጥሩ ሰው ነው አልሐምዱሊላህ ወፍቆኛል ልትይ ትችያለሽ። ይሄ ሰው እነዚህ ከዚህ በፊት የነበሩ ሚስቶቹን በምን ፈታቸው? አንቺስ የነሱ ዕጣ ፈንታ ሊገጥምሽ አይደለም እንዴ? እንዴት ፈታቸው? ይሄ ሰው እንዴት ትዳሩን አፈረሰ? ከዚህ በፊት ጥብቅነሽ ሶብር ብታረጊ ይሻላል።
ታዲያ እንዴት እንወቃቸው ወንዶቹን? በቤተሰቦቹ በጓደኞቹ እነማን ናቸው? ይሄ ሰው በደንብ ወቁት፣ በደንብ ወቁት። እስቲ ተረጋጉ። ግድ የላችሁ ትሰበራላችሁ። ብዙ ፈተና ያጋጥማችኋል። ያልፋል። የማያልፍ ፈተና የለም። ብትወርቁም ታልፉታላችሁ እንደምንም። ግን ከባድ ነው። በጣም ያስቸግራችኋል። በጣም ይጎዳችኋል። ሰውነታችሁ ይጎዳል። አእምሯችሁ ይጎዳል። ደግሞ ትዳር ለመመስረት በጣም ትቸገራላችሁ። አንዳንዶቹማ ወላሂ ነው የምላችሁ፣ አንዳንዶቹማ ጭራሽ ኒካህ ለማውረድ 200 ሺህ ብር 300 ሺህ ብር 200 ሺህ ብር አሁን 4 5 3 ሰው ሰማሁ። 3 ሰው መጀመሪያ ቤተሰብ የሚብላን የገባችው እቺ ልጅ ወደዋለች። ጥሩ ሰው ሆኖላታል። መጀመሪያ እሷ ታዋራለች፣ እሱ ያዳምጣታል። ለምን? የመጀመሪያው ሪህላ የመጀመሪያው ሂደት እንደዚህ ነው። ገና ሲያወሩ በቃ ዝም ይልላታል። ማንነቱን ደብቆ እሷ ታዋራለች፣ እሱ ያዳምጣል። ኒካህ ከታሰረ በኋላ ደግሞ እሱ ያወራል፣ እሷ ታዳምጣለች። ከተገናኙ በኋላስ ሁለቱም ያወራሉ፣ የአካባቢው ሰው ያዳምጣል። ኧረ እንደዛ መሆን የለበትም። እዚህ ደረጃ መድረስ የለበትም። መጀመሪያ ይሄ ሰው ማን ነው ብላችሁ አጣሩ። ለመላቀቅ እንኳን ችግር የምትገቡበት ውስጥ አትግቡ። ለመፈታት ቤተሰብ ላይ ጭምር ችግር ላይ ይመጣል። ይሄ ሰው ወንድምሽን እገላለሁ እናትሽን እገላለሁ ይሄን ብር ካላመጣሽ አታገቢያትም፣ እንተያያለን። ለመፈታት እንኳን ወይ በየት አመጣሽ ነው ይሄን ሰው? በየት ተዋውቀሽ ነው ይሄን ሰው? አረ ወንድምህን ምከረው የሚባሉ ወንድሞች የሉትም ወይ? አልጠየቅሽም ስታገቢው ይሄን ሰው? ቆይ ለወንድምህ ነገረዋለሁ፣ እሱ ጥሩ ሰው ነው የምትይው ሰው አላወቅሽም ወይ? ከቤተሰቦቹ አባተ ጥሩ ሰው ናቸው፣ ለሳቸው ተልኮ ያስተካክሉሃል። አጎት አሉ፣ ለአጎት ስሞታ አቀርባለሁ፣ እሳቸው ያስተካክሉሃል የሚል አጎት አላወቅሽም ወይ? እንደው ዝም ብለሽ ነው ያገባሽው? አይደረግም እንደዛ። ተረጋጉ እህቶች እባካችሁ፣ ተረጋጉ። ብዙ ወንድሞች ጥሩ ወንድሞች እንዳሉ ሆኖ ብዙ ደግሞ ማንነታቸውን ደብቀው በኋላቸው ካራ አዝለው በፊታቸው አበባ ይዘው የሚመጡ ወንዶች አሉ። በኋላ ያለውን በፊት ያለውን አበባ ብቻ አትቀበሉ። በኋላ ያለውን ምን አለ ብላችሁ ይዩት። በኋላስ ባዶ ነው የሰው ንጹህ ነው አይደለም፣ ከኋላው ምን ይዟል የሚለውን ጭምር ይዩ። ከፊት ያለውን አበባ ብቻ አትቀበሉ። ባረከላሁ ፊኩም። ከኋላስ ምን አለ? እንዲሁ በ15 ቀን ውስጥ ኒካህ የሚታሰር ቶሎ ብለህ እኛ አንዳንዶችማ ቶሎ ወጥመድ ብቻ የልጅቷን መልክ ካዩ ትንሽ ቆንጆ ከሆነች ቶሎ ወጥመድ ለማስገባት حرام ነው። ካወሩ በኋላ ቶሎ ኒካህ ማሰር ነው። ያቺ ትንሽ ገንዘብ ይኖራታል፣ ትንሽ ጥሩ ማንነት ይኖራታል። ገባጃለ حرام ነው። ካወሩ በኋላ ኒካህ ማሰር ነው። ኒካህ ታሰራለች፣ አለቀ። እንደምንም በየትም ሆነ ትገኛለች፣ ጥሩም ሆነ መጥፎም ሆነ። ከዛ በኋላ የት ነህ? አይመለከትሽም። እንደዚህ ፈልጋለሁ፣ አይመለከተኝም። እዚህ መሄድ ፈልጋለሁ፣ አይመለከተኝም። ታረግዛለች እቺ ሴት እንደምንም። ከዛ በኋላ ደግሞ ይሄ ያስፈልገኛል፣ አይመለከተኝም። ራስሽን ቻይ፣ ምን አገባኝ ሲጀመር። ምንድነው? እንዴት አድርጋችሁ ነው ትዳር የምትመሰርቱት? አሁን ታዲያ ምንድነው የምትመክረን? ምን እናድርግ ከተባለ ተረጋጉ። በቃ የእናንተ ዋናው እናንተን ከጥሩ ሰው ላይ የሚጥላችሁ ነገር መረጋጋት ነው። ያን ሰው በደንብ አድርጎ ማጣራት። ኒካህ ስታስሩ ደግሞ በቤተሰብ ይሁን። ቤተሰብ ካልተስማማ፣ ቤተሰብ ምናልባት ፍቃደኛ ካልሆነ ደና ሰው ያንን ሰው እንደ አይነት መጥፎ ነገር ቢሆን ኩርምቦን አንቆ የሚያስፈታ ይሆነ። ለማስፈታት እኮ ነው። አንፈታም እያሉ እኮ ስለማስፈታት ነው እያወራን ያለ ነው። በቃ ተረጋጉ። ትዳር እኮ እንዲህ ቡጭቅ አይደለም እኮ። ምን ሐራም ላይ እንዳንወርቅ ብላችሁ አገባችሁ፣ የባሰ ሌላ ሐራም ውስጥ ገባችሁ እኮ። ጭራሽ ነፍስ እስከ መጣፋት ድረስ በልክ ማለት ነው። ስለዚህ እህቶች እርጋታ ይኖራችሁ፣ ተረጋጉ። ማን በሉ እንዴ ትዳር እንዴ ዝፍቅ የሚባልበት አይደለም። እንዴ በደንብ ተቤተሰቦቹም ተሱም በደንብ ወቁ። የማይረጋጋ ከሆነ ሲጀመር ጥሩ ሰው አይደለም። እንዴ ፍጥን ያለ ነገር ሲጀመር የሆነ ተንኮል አለው። ወዲያ በትርቁ ይሻላል። አላህ ሱብሓነሁ ወተዓላ ይጠብቀን። አላህ ይጠብቃችሁ።
ብዙ እህቶች አሉን። السلام عليكم ورحمة الله وبركاته أحباب الكرام انديتناችሁ ሰላም ነው الحمد لله رب العالمين أهنئكم بدخول شهر رمضان ነገ ረብ ይጀመራል አንድ ተብሎና ዛሬ ተራዊህ ይሰገዳል ማለት ነው ባረከላሁ ፊኩም الحمد لله أبشركم بخير شهر رمضان شهر مبارك كما قال سبحانه وتعالى في كتابه الكريم بعد أعوذ بالله من الشيطان الرجيم شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله. السلام عليكم ورحمة الله وبركاته أحباب الكرام انديتناችሁ ሰላም ነው الحمد لله رب العالمين حنا في أثناء نهاية رمضان يوم الخميس بارك الله فيكم نصيحة لتشين تنش زاري دقمو بتأمني عندنا يونا مسألة يونا بالي وسيابا بيني مالت قرم سيلي عندنا تزمي لي النصيحة ما درجونه الحمد لله سمونون بتأم تفتشي يبزانو تدار مفاتات بالنا ميسوش ملايت منه رمضان لا ينكوان لا حول ولا قوة إلا بالله حقيقة من أين تبشتان يقبابن ከሰዎች ይጋባሉ በወራቸው ይፋታሉ ይጋባሉ በሳምንታቸው ይፋታሉ ይጋባሉ በሁለት ወራቸው ይፋታሉ ምንድነው ችግሩ ሲባል አብዛኛው ሐቂቃ አለመግባባት ጸባይ አለመኖር አኽላቅ ነው ምን አይነት አኽላቅ ካላችሁ አሁን ላይ በፊት ወይም ደግሞ ሸርዓን እንደ እስልምና አስተምሯችን አልহামዱሊላህ ሴት ልጅ ምላሷን ዝቅ ማድረግ አይኗን መስፈር ነበረባት ባሏ ሲናገር ዝም ማለት ነበረባት ግን ይሄን አሁን ላይ ሐቂቃ እየተሐመሉ አይደለም በጣም እየፈሰደ ያለው አብዛኛው ትዳር ምክንያቱ ሴቶች እየሆኑ ስለዚህ ወንዶች መምከር የተሻለ መስሎ እየታየኝ ነው አሁን ላይ ወላሂ ነው የምላችሁ ምን ማለት ነው ሴት ስትናገር ወንድ ልጅ ዝም ማለት አለበት በአሁኑ ሰዓት ትዳርን ለመጠበቅ ከፈለክ እሷ ስትናገር ጥፋተኛ ብትወዝ ዝም በል በቃ አለቀ አንተ ነህ ጥፋተኛው የዚህ ሁላ መንስኤ አንተ ነህ ካለች ባትሆንም አዎ በል አሁን እኔ በል አንተ እኮ ነው ሁሌም እንደምትበዝታል ሰማው አንተ ነህ የዛ ጥፋት መስራት ካለች አዎ በል በቃ ታገስ ስትልህ አንቺ ነሽ ስትል አንቺ ነሽ ራስ ነሽ አፈር ብላ ካለች አፈር ቢካልካት ተያይዛችሁ ቤቱ ይቃጠላል እንጂ አትመለስም አንተ እኮ ነህ ብላ መንስ ያፈር ብላ ካለች አዎ እኔ ራሴ ነኝ ማለሽ ካልካት እንደ ሴት ልጅ ለጢፍና ረሂም የለም አዛኝ የለም ከልጅ የበለጠ በጣም ከወንዶች ይልቅ አዛኞችና ረሂሞች ቶሎ የሚመለሱ ማናቸው ካላችሁ ሴቶቹ ናቸው ስለዚህ አሁን ላይ ምን ማድረግ መሰል ያለባችሁ ተበሳጭተው እሳቱን አካያት ማ عليك الا استسلام እጅግር መስጠት ብቻ ከሆነ በስተቀር ሌላ ነገር የለም በቃ ሰላም መሆን ከፈለክ እጅግር መስጠት ለሱ ሰላም መሆን በቃ አዎ ጥፋተኛ እኔ ነኝ አንቺ ሰላም ነሽ ሁሉ ነገር እኔ ነው መነሻው እኔ ነኝ መጀመሪያው እኔ ነኝ መጨረሻው እኔ ነኝ ብለህ እጅግር ከሰጠ ከዛ በኋላ ሰላም ትወራለህ ሐቂቃ ከሰደብካት ትመታታለህ ነገሩ ብልሽ ትብሎ በቃ ቤት ይቃጠላል ከዛ ወዲህ ገና ከመጀመሪያው አንተ እኮ ነው እዚህ መንሰ አፈር ብላና ካለች አዎ አፈር ለብላኔ ነኝ ራሴ የኔ ውድ ሚስት የኔ ማር የኔ ብቻ አንቺ እኮ እንቁ ነሽ ተሳስተሽ አታቂም እኔ ብቻ ነኝ እኮ የምሳሳተው ተሳስተሽ እኮ ምንም አታቂም አንድ ቀን እኔ እኮ ነኝ እዚህ ሁላ መንሰ አስተካክላለሁ ለወደፊት ሁሌም አስተካክላለሁ ሁሌም በቃ ንግግር ሁሌም ዙራ እዛው ነው ማገኝ ካለች የሰው ልጅ ነኝ ይሳሳታለሁ ያጋጥማል عفوا يقرتا كل بني ادم خطا وخير الخطاين التوابين بلا ካላለፍክ በስተቀር ቤት ታቃጥላል አንሳክ እንዲህ ብለህ ትዳርን መጠበቅ ያለብህ ስለዚህ ወንዶች ትዳራችሁን ጠብቁ ይዛረ በተለይ በሌላ ሴት እንዳትመጣ ካንቺ ወልጥ ቆንጆች አሉ አንቺ ቆንጆ አይደለሽም ይሄ ይጎለኛል እኔ እኮ አትገቢ ምናምን ካልካት ሙታል በቃ ሙታል እነሱ ቂም አይዙም ወዲያው ነው የሚናገሩ ወዲያው ነው የሆነ ነገር የሚለው እንጂ ቂም አይዙም ሴቶቹ እንደ ሴት ልጅ የዋህ የለም በነገራችን ላይ 100% የዋህ ናቸው ቶሎ ይመለሳሉ ያዝናሉ
ግን ትኩስ በትኩስ በክፋት እንደነሱ የሚያክል የለም። ኢነ ከይደሁን ዐዚም የተባሉ ከሸይጣን ይበልጣል ተንኮላቸው፣ የዋህነታቸውን በዛው ልክ። ስለዚህ ትዳርን ለመጠበቅ ከፈለክ እንግዲህ ነصيحة ሚኒ ባረከላሁ ፊኩም። ወንዶች ዛሬ ለእናንተ ነው። በቃ እስቲስላም ማድረግ ነው። ጥፋተኛ ነህ አንተ ነህ የሰበርከው አንተ ነህ ያደረከው ካለች አዎ እኔ ነኝ። ምንም አይነት መፈር የለም፣ መንቀሳቀስ የለም። እስቲስላም ማድረግ ብቻ ነው። ሰላም ትሆን ዘንድ እስቲስላም ማድረግ አለብን። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። ትዳርን እንታደግ በዚህ መልኩ